አዎ ቃል ናት። ቅድም ሄለን ታማለች ስጫት ብላ አምጥቼ ሰጠሁሽ። ታማለች? አዎ። ከዛ አንቺ ለምን አስጫት መሰላት ሄለን አኩርፋኛለች ስትለኝ አምጥቼ ሰጠሁሽ። ለዛ ነው እኔና ቃል እንድትጣላን ስታቂ ሁኔታች ተቀየረ። ቆይ አጠጪው። ለምን? እንትን ስኳር አልጨመርኩበትም። እና ያለ ስኳር የፈጨሽው? ምን አይነት መፈዝረሽ? አንቺ ቆይጨም እኔን ለማዳን ራስሽን አደጋ ላይ ጣልሽ። አሁን መሞት አይገባሽም። አንቺ እኔን ለማዳን ስትል እኔ ግን ያለ ጥፋትሽ ወቀስኩሽ። ችግር የለውም፣ በአንቺ አልፈርድም። ያው ስለተጠራጠርሽኝ ነው። ለምን ቀድመሽ አልነገርሽኝም? ቃል እኮ ከምታስቢያት በላይ መጥፎ ሰው ናት። በዛ ላይ ደግሞ ትዬ ከሰማች ትጎዳለች። አንቺ ህይወቴን ታድገሽዋል። እኔ ግን የማይገባሽን ነገር አደረኩ። ብሌን ይቅርታ። ሄለን እባክሽ ተነሽ። ይቅርታ ሰታርግ መለሰ። ይቅርታ አድርጌልሻለሁ። ተነሽ። ከልብሽ ነው ዳጊ ሙት ማለት? የእውነቴን ነው፣ ከልቤ ነው። የምር አልተቀየምኩሽ። አይንሽን ለማየት ራሱ ምንም ድፍረት የለኝም። በህይወቴ እንዳንቺ አይነት መልካም ሳይቼ ራሱ አላውቅም። በጣም አመሰግናለሁ። ባለውለታዬ ነሽ። መቼም ማረሳውምሽ። ምንም አይደለም። በቃ አታልቅሽ። ሰላም ሰላም፣ ወደ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የአዳራ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። ቃል እንግዲህ ዳጊ ከኔ ጋር መሆንን ካልነገርከኝ በስተቀር ለሰላም ሁሉ ነገር እነግራታለሁ ባይሉ እንዳትወጋ ብላ እያስፈራራችው ነበር። እናም ዳጊም ሰላም ከነሱ ጋር ቤተሰብ እናቴ ማግኘት ሳትነግረኝ ዳጊ ተቀይማለሁ ስትል አይ ላነግረሽ ነበረ ግን አጋጣሚ አልተመቸኝ ወይም ደግሞ አላገኘውሽም እንጂ እነግርሽ ነበር። ለአንተ በጣም ደስ ብሎኛል ስትለው ነበር። አመሰግናለሁ። በድጋሚ ከገኒ ጋር እንገናኛለን። እሷንም እንኳን ደስ አለሽ እላታለሁ እያለችው ነበር። አዎ ደስ ይላል። የጠፋ እናት ማግኘት እኮ ትልቅ ነው። እናትን ከስንት ዓመት በኋላ ማግኘት ደስታ ነው። እንደተደሰትክ እርግጠኛ ነኝ እያለው ነበር። አዎ በጣም ደስተኛ ነኝ እያለው ነበር። ባባይሉ ዳግም በቁ እየነካው ነበር እና ገኒ የአባቱን ገዳይ ባይሉ እንደሆነች 100% እርግጠኛ ነበረች። ነገር ግን ዳጊን ነገር ከሰማ አባቱን የገደለው ከመግደል ወደኋላ እንደማይል ልጄ ነገር ካወቀ መቼም አይምሮ እያለ ነበር እና ስታወራው እማዬ ምን ተፈጠረ እናቴ ምን ስትይ ነበር የሰማው ስትለው ልጄ እንኳን ደህና መጣ ና እዚህ ጋር አረፍ በል። አይ ምንም እኮ አላልኩም እዚሁ ከራሴ ጋር እያወራሁ ነበር። ለዛ ነው እንኳን ደህና መጣ ቆየ እንዴ ከመጣ እያለችው ነበር። ያወራሽን እየሰማሁሽ ነበር እኮ እያላት ነበር። በኃይሉ የዳጊ አባት በኃይሉ እንደገደለ እንግዲህ ፀሐይ ሰምታ እሱ እንደገደለ በዳጊ ጎረቤት ገኒ ታውቋለች ብላ ስትነግረው በኃይሉ በጣም ደነገጠ። መሬቱ ዞረባት። ምን ማለት ነው? የተወሰነ ጊዜ ያደረኩት ስትለው ነገረችው። በኃይሉ በጣም ደነገጠ እና ታዲያ እኔ እንደገደልኩ ነው የምታውቀው ማለት ነው ብለው ነገረችው። አዎ አንተ እንደገደልኩ 100% እርግጠኛ ነች ብሎ ይነግራታል። እና በኃይሉ እሺ በቃ በአካል ተገናኝተን እናወራለን አመሰግናለሁ ብሎ ይዘጋል። አልገባኝም በኃይሉ ለምንድነው እንደዚህ ተደናግጦ ሮጦ የወጣ ብሌንና ቃል እንደውም ሄለን በኃይሉ አደነጋገጡ በጣም አስፈርቶ ነበር። እና የዳጊን አባት ደግሞ ስሙን ጠርቶ ስለነበረ ይሄን ስም ሲጠራ ስለሰሙ በጣም ግራ አላቸው። እና በኃይሉ የሆነ ነገር ያደረገ እንደሆነ እየተጠራጠረች ነበር።
ዳጊ እንግዲህ ቃል የራሷ ለማድረግ የአባቱን ገዳይ ማን እንደሆነች አሳልፋ እንደምትሰጠው ብትነግረውም ነገር ግን መጀመሪያ ከኔ ጋር መሆንን እርግጠኛ ነው፣ ከዛ በኋላ የአባትን ገዳይና እናቴን የምሳሰቃየው የነበረውን በሙሉ ነግረዋለሁ ብላ እየነገረች ነበር። ለአንተ በጣም ደስ ብሎኛል ዳጊ፣ ይህም በጣም ትመጣጠናላችሁ ስትለው ነበር። ብሌን እኔ ግን አንቺን ብቻ ነው እኮ የምወደው የምፈልገው ስላት፣ ነገር ግን ብሌን እባክን ተወኝ ብቻዬን መሆን እፈልጋለሁ ብላ በጣም እያለቀሰች እና እየተከፋች ነበር። ብሌን ምንድነው ከዳጊ ጋር ሰላም አይደላችሁም? እንደስነ አይትዬ ሰላም ነን፣ ምንም አልተፈጠረም። ታዲያ ምንድነው ፊታችሁ ላይ የሚያውቁ ደስ የሚል ነገር አይደለም። እስቲ ፈገግ በሉ፣ ወንድሜ ስለዳነልኝ ደስ ብሎኛል እያለች ሰላምዬ ለሱ ለቫይሉ በጣም ተደስታለታለች። ነገር ግን እሱ ለሷ ብዙ ነገር ልጇን ከመንጠቅ ብዙ ነገር ህይወቷን ለመቀማት ሀብታና ኖሮታን ለመውሰድ ብዙ ነገር ያደርጋል። እሷ ግን ወንድሜ ብላ ለሱ ደፋ ቀና እየትለዋለች። እጅግ በጣም ትጨነቅለታለች አብስታ ወንድሜ ብቸኛ ወንድሜ እያለችው፣ እሱ ግን የእሷን ሀብትና ንብረት ብቻ ነበረ የሚፈልገው እና ብሌንም ግራ ገባች። ብሌንን ቃልና ባይሉ አንድ ሎን ሀብቱን የሰላም ሀብት ወይም ደግሞ የትዬን ሀብትና እሷን ለመጉዳት ብቻ ነው የሚያስቡት እና ይህን ነገር እንደምን ብዬ ነገር ተናግሬ ማስቆም አለብን ብላ ስታስብ ነበር። ሄለን እንዳጋጣሚ ቃል የመረዘችው እንዲውስ ቀይራ ሌላ ልሰጣት ስትል ራሷ የመረዘቻት መስሏት ነበር እና አንቺ ጠጪ፣ አንቺ የመረሽው እያየሁሽ ነበር፣ ምን እያረሽ ነበር፣ ምን እየቀያየርሽ ነበር፣ እኔን ለመግደል አስበሽ ነው? ቆይ አንቺ ማንሽ ብላ እየጮኸችበትና እየዛተችበት ነበር። አይ ሄለን እንደምታስቢ አይደለም፣ እኔ በጭራሽ አንቺን ለጎዳ አስቤም አልሜም አላቅም። በቃ ቃል ነበር የሰጠችኝ፣ እንድሰጥሽ አድርጋ የሰጠችኝ። ስለዚህ ተጣልተናል ወይም ደግሞ አሟታል ብላ ነበር እንድሰጥሽ ያዘዘችኝ እና ከስተጀርባ የሆነ ነገር አንዳንዴ ተጠራጠርኩና እንዳትጠጪ አደረግኩሽ እንጂ እኔ በጭራሽ አንቺን ለጎዳ አላሰብኩም። ታዲያ እኔን ለማዳን ነበር ከቅድሞ ጀምሮ ለምን አልነገርሽኝ ነበር? ብትነግሪ ኖሮ እኮ እንደዚህ አላሰቃይሽም ነበር ስትላት ነበር። ሆኖም ግን ሁል ጊዜ ለእሷ ጥብቅና ትቆማለሽ፣ ግን ለምንድን ነው ብላ ትጠይቃታለች። እና እባክሽን ሄለን ለመረጋጋት ሞክሪ፣ እኔ በጭራሽ ማንንም ሰው መጉዳት አላማ የለኝም እባክሽ ስትል ትለምናታለች። ዳጊ በድጋሚ ሳሚን አንድ ነገር ትሰማኛለህ፣ አንድ ነገር ትፍስትልና ህይወትና ማሳጣ እያለ እያስፈራረው ነበር። እባክህ የማውን ነገር አታርጎ እኔ ማስፈራራት የምትችል ይመስልሃል እንዴ እያሉ ነበር። እና ሁሉ ነገር ለሰላም መናገር ይችል ነበር። ነገር ግን ምንም ነገር ሳይናገር ነገሩን ዝም ብሎ አለፉ ማለት ነው። ባይሉ በጭራሽ እኔ እናንተ አልጨረስነውም፣ እያንዳንዱ ነገር አስከፍልሃለሁ እያለ እየዛተበት ነበር። እባክህ የማውን እንዳታረጉ እያለ እየዛተበት ነበር። እና እውነቱን እየነገርኩ ነው፣ አሁን ላይ ምን እየተፈጠረ እንደሆነ አልገባኝም። እባክህ ድጋሜ አንድ ነገር ለማድረግ ልጄን ብትሞክሮ፣ ቆይ አንተ ማስለንክ ነው ልጄን እንዴት ብትደፍረ ነው ልጄን የምትመተው? ልጅሽ እንዳልሆነች ብታቂ ኖሮ ደስ ላይ ነበር። እሷ ማን እንደሆነች ብታቂ ኖሮ እኔ ልጅሽን እኔ ላይ አታነሽም ነበር ብሎ ይናደዳል። ቆይ ምን እያረግሽው ይመስልሻል? ጥፋልኝ ከዚህ አሁን ፖሊስ ተልኬ ሳላሳስር ከዚህ እንድትሄድ ፈልጋለሁ። ድጋሚ ልጅ አጠገብ ብትደርስ እያለች እየሳተችበትና እያስፈራረችው ነበር ማለት ነው። እሺ እልልሻለሁ፣ ነገር ግን ተመልሼ እንደሚመጡና መቼም ቢሆን እንደማይተዋቸው እየዛተና እየነገራቸው ነበር። እና የፈለጋችሁ ማድረግ ትችላላችሁ፣ ካሁን በኋላ እኔም በጭራሽ ልታስፈራሩን አትችሉም እያለው ነበር። እና ካሁን በኋላ በእኔ ህይወት ውስጥ ጣልቃ የምትገባ ከሆነ ድጋሚ እኔን አንድ ነገር ለማድረግ የምታስብ ከሆነ እመነኝ እጎዳሃለሁ እያለ እየዛተበት ነበር ማለት ነው። እና በመጨረሻ ሄለንም በቃ ይቅርታ አድርግልኝ፣ እኔ እኮ አንቺ ያጠፋሽ መስሎኝ ነው፣ በጣም አዝኛለሁ እያለች ነበር። ምንም ቢሆን እኔ አንቺን ልጎዳሽ አልችልም፣ ቃል በጣም አደገኛና ክፉ ሰው ነች እና ማንንም ሰው ካገኘች ከመጉዳት ወደኋላ አትልም። ስለዚህ እባክሽን ከእሷ ጋር መሳፈጥና ከእሷ ጋር መጣላት ይቅርብሽ፣ ተጎጂ መሆን የማትፈልግ ከሆነ ከእሷ ራቂ እያለቻት ነበር። እና ምንም ነገር አታስቢኝ፣ እኔን ምንም ነገር ልታረገኝ አትችልም ስትል ትነግራታለች። ምንም እንደማታረገሽ ተስፋ አረጋለሁ፣ ግን ቃል አደገኛ እንደሆነች በደንብ አውቃለሁ። ስለዚህ እባክሽን እሷ አንድ ነገር ስታደርግሽ በእኔ ለማሳበብ እኔ አንቺን ጎጂ እንዲሆን ነበር እሷ
እኔ ወስጄ እንድሰጥሽ ያዘዘች። ነገር ግን ታውቂያለሽ ውስጤ ደስ ስላለኝ ስላልተሰማኝ ነው እንዳትጠጪ ያደረኩሽ። እኔ ግን ላንቺ መጥፎ ነገር አስቤ አይደለም፣ እባክሽን ተረጂኝ ትላታለች። ድራሽን ነው የማጠፋው፣ አታስብ፣ ያደረኩትን ነገር ደግሜ እንደማረግ አትጠራጠር እያለ ነበር። ዳጊ የአባቱን ገዳይ በኃይሉ መሆኑን ካወቀ ምን እንደሚወጥ ምን ይታወቃል። በኃይሉን ከመግደል እና በኃይሉን ከመጉዳት ወደኋላ እንደማዩ እርግጥ ነው። ነገር ግን አሁን ምን እየተፈጠረ እንደሆነ ግራ ተጋባ። ሰላም ዳኒ ሰላም ከነሱ ጋር ሰላም ስለሆነ በጣም በቃ ወደ ቤት እንግቡ፣ ሰላም ተባብሎ ተቃቀፉ እንጂ እያለቻቸው ነበር። እናም ዳጊም በንዴት ጥፎት ነበረ ምን ነገር እንዳልተፈጠረ ሰላም ሁሉ ነገር ስላላወቀች ባይሉ ዳጊ እንደወጋት ስላላወቀች ሰላም ይፈጠራል ማለት ነው። እና በቃ እንግባ ብለው ወደ ውስጥ ሲገቡ ሄለን ብሌንን እያስጨነቀቻት ነበር። በመጨረሻ ብሌን ከአቅሟ በላይ ስለሆነ ቃል ስጪ ብላይ ነው ቃልች ያዘዘችን ብላ ነገረቻት። በመጨረሻ እና ቃል ነበር ለኔ ሰጭኝ ያለቻት ስትላት አዎ ብላ ነገረች። ይሄንን ማመን አልችልም በጭራሽ የእውነትሽ ነው ስትላት አዎ እሷ ነች ብሎ ትነግራታለች። ባይሉ አሁንም ቢሆን የምታረጊ ነገር ዳጊ ትሰማኛለች፣ ተጠንቀቅ ብለው ወደ ውስጥ ይገባሉ ማለት ነው። ሄለን ስታስጨንቃት መማረን በመጨረሻ እውነቱን ተናገረች ማለት ነው። እና ብሌንም ቃል ነገር አንተ ባይሉ እንደወጋችሁ ባይሉ ባቅና ብሌን አይታ እንደደበቀች ብትሰማ ሰላም ልታረግ ትችላለች ብለሽ ታስባለህ? ስለዚህ ከኔ ጋር ትሆናለህ ብላ እያስፈራረችው ነበር። እና ካልጠጣሽ ብላ ስታስገድል በመጨረሻ እውነቱን ከተናገረች በኋላ እና እኔን ለማዳን ነበር እንደዚህ ሳሰቃይሽ ነበር፣ ለእኔ ብለሽ ነበር አንቺ? አዎ ለአንቺ ብዬ ነው። ቃል ነበረች ጁሱን እንድሰጥሽ ያደረገችኝ እንጂ እኔ አንቺን ሊጎዳሽ በጭራሽ አልፈልግም። አንቺ ግን እኔም በገድ እንደጠጣሽ ያደረግሽው ለምን ቀድመሽ አልነገርሽኝም ነበር ታዲያ ስትላት አውቃለች እንጂ እኔ አይደለሁም ብላ ስትነግራት ሄለን በጣም ደንግጣ እያለቀሰች ነበር። እና ስላለስቻለሽ ነው አይደለም እኔን ለማዳን ስትይ እኔ አንቺን ለመግደል ሞከርኩት፣ ምክንያቱም አንቺ መርስ ልጅኝ እያለ ቃል በተደጋጋሚ እኔን ለመጉዳት ስትሞክር ነበር። እና አንቺ ደግሞ እኔን ለማዳን ስትይ ራስሽ ላይ ጥፋተኛ እንደሆንሽ ተናገርሽ። ለምን ቀድመሽ ለምን አልነገርሽኝ? ብሌን እባክሽን ይቅርታ አድርግልን ብላ እግሯ ስር ወድቃም ይቅርታ ትጠይቃታለች። በቃ ሄለን ይቅር ብዬሻለሁ በቃ ተይው ትላታለች። ነገር ግን ከቃል ጋር በምን እንደተጣላችሁ አድርገን ቃል በጣም ክፉና ጨካኝ ሰው እንደሆነችም ጭምር ነገረቻት። እናም አንቺ እንድትጎጂ እንድትሞቺ ስላልፈለግኩ ነው ስትላት ነገረቻት። እናም ይቅር በይኝ ብሌን አንቺ ለእኔ ብለሽ እኔን ብለሽ ችግር ውስጥ አስገባዎች፣ እባክሽን ይቅር በይኝ የኔ ውድ ብላ ይቅርታ ተደጋግማ ይቅርታ ጠይቀቻት። እናም ይቅር ብዬሻለሁ እያለቻት ነበር። ነገር ግን ሄለን በጣም ከፍቷት ነበር እና ቃል እንደዚህ ስላደረገች በጭራሽ አላምንም ግን አልጠበቀችም ነበር። ምክንያቱም ሄለን ያደረገችው ነገር እሷን ለመጉዳት ነበር። እባክሽ ይቅር በይ ከልብሽ ይቅር ብዬሻለሁ እባክሽ ተነሽ ብላ ካነሳች በኋላ ይቅር እንዳለች ነገረች። እና ዳጊም እና በዚህ አጋጣሚ ቃል ደግሞ ዳጊን እያስፈራረች ነበር። ስለዚህ አሁን ነገር ለሰላም እንዳልነገር የምትፈልግ ከሆነ ከኔ ጋር ትሆናለህ። አዎ እንደዛም ወዳለሁ እባክሽ የማይሆን ነገር አትቀባጥሪ ዝም በይ እያላት ነበር። እሷ ግን እኔ ከአንተ ጋር ብቻ ነው መሆን የምፈልገው፣ የምወደውና የማፍቅረው ሰው አንተ ብቻ ነው። ስለዚህ ወደድክም ጠላም ከኔ ጋር ትሆናለህ ብላ እያዛተችባትና እያስፈራረቻት ነበር። እና ሄለን እባክሽ የማይሆን ነገር አታደርጊ ስላት አይ እውነቱ ይሄ ነው፣ ስለዚህ አንተ የኔና የኔ ብቻ ነህ ብላ ነገረችው። እና ሰላም እና ወንድሜ ማን እንደዚህ እንዳደረገ ደረስክበት አወቅኩ ስትል አይ የሆነ ጩጬ ሰው ነው ያወጋኝ፣ ማንም አይደለም እደርስበታለሁ፣ ለማ የእጁን ሰጠዋለሁ፣ ጠብቄ ከአሁን በኋላ ልትበቀለው ሊቁስል ሳይጠነክር እያለች ነበር። እና ቃል ምን ነው ደነገጥሽ? ባይሉን የወጋ ወይን የጎዳ ሰው ታውቀዋለሽ እንዴ ስትላት አረ ማሚ እንዴት አውቀዋለሁ እኔ አላውቅም በጭራሽ እያለቻት ነበር። እና ሁሉም ሰው ደነገጠ። በኃይሉም ዳጊን ለመንካት እየሞከረ ነበር። ዳጊ ራሱን እየተቆጣጠረ ነበር። ብሌን ስትመጣ ብሌን እንዴት ነሽ? በኃይሉ እንኳን ተሻለ ስትል አመሰግናለሁ ልጄ እያለችው ነበር። እናም በመጨረሻ ብሌን አትቀመጭም
ብሌን በመጨረሻ ለሰላም እውነቱን ለማናገር ወሰነች። እስከመቼ እውነቷን ደብቄ እዘልቃለሁ? እውነቱን ልነግራት ይገባል። እትዬ በጣም ታዛዝናለች። አመነችኝም አላመነችም እውነቱን እነግራታለሁ። ምነው ብሌን ምን ለማናገር ፈልገች ነው ብሎ ድንገት ባይሉ ሲመጣበት ሀሳቧን ትቀይራለች። ውድ ተመልካዮቼ ብሌን ለሰላም እውነቷን ትነግራለች ወይንስ አትነግሩም ብላችሁ ትጠብቃላችሁ? የዛሬ ቪዲዮ ይህን ምስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ፍቅር ጤና ከእናንተ ጋር ይሁን እያልኩ ሰናበታችኋለሁ። ቪዲዮን ከወዳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቡን ለምታበረታቱኝ፣ ሼር፣ ኮሜንት ለምታደርጉኝ ሁላችሁም ከልብ አመሰግናለሁ። እስከኔ ከልብ ነው። ሰላማችሁ ይብዛልኝ በያላችሁበት።